ከሰዎች ጋር ተግባብቶ ለመኖር የሚረዱ ወሳኝ ነጥቦች። ሰላም እንደምንቆያችሁ የዩቲዩብ ተከታታዮቻችን፣ ዛሬ ደግሞ ከሰዎች ጋር እንዴት ተግባብተን መኖር እንችላለን የሚሉትን ወሳኝ ምክሮችን ይዘን ወደ እናንተ መተናል። እናንተም ሰምታችሁ እንደምትጠቀሙበት እርግጠኞች ነን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ደግሞ ለሌሎች እንዲደርስ አድርጉ። ካም ቆይታ። ከሰዎች ጋር ለመነጋገር ስታስብ በቅድሚያ ልታደርገው የሚገባው ነገር ቅድሚያ መስጠት ነው። ተናጋሪው ንግግሩን እስኪጨርስ ድረስ አታቋርጠው። በትዕግስት እያዳመጥክ ነጥቦችን ያዝ። እስከ መጨረሻው ዝም ብለህ ስትሰማው ከኔ ጋር ነው ወይስ አይደለም ብሎ ይደነግጣል። እየሰማኸኝ ነው ብሎ ይጠይቅሃል። አንተም አሁን እየሰማሁ ነው፣ ጨርሰሃል ብለህ ትጠይቀዋለህ። አሁን ጨርሻለሁ ሲልህ የመመለስ እድሉን ተጠቅመህ ንግግርህን መቀጠል ትችላለህ። ዘ ሳይኮሎጂስት ማጋዚን በ1967 ከታተመው ወሳኝ ነጥቦች የተወሰኑትን እንመልከት። በሰው ተፈጥሮ ውስጥ ያለው ከፍተኛ ግፊት ተፈላጊ የመሆን ምኞት ነው። የሥነ ልቦናው ተመራማሪ ፍሮይድም ታላቅ የመሆን ምኞት ነው ብለው ይጠሩታል። ሌሎች የሥነ ልቦና ተመራማሪዎች ደግሞ ለአብነት ዊሊያም ጄምስ በሰው ተፈጥሮ ውስጥ የሚገኘው ትልቅ ምኞት ለመወለድ ያለው መንሰፍሰፍ ነው ሲል ይገልጸዋል። ስለሆነም እነዚህን አርክቶ የሚኖር ሰው በቀላሉ ከሰዎች ጋር መግባባት ይችላል። ከሰዎች ጋር ለመግባባት ስለማንም ሰው መጥፎ ወሬ አለማውራት፣ አለመተቸት፣ አለመኮነን፣ ከመተቸት ሐሳባቸውን ለመረዳት መሞከር የአንድ ሰውን ችሎታ ለማዳበር ሰውየውን ማመስገንና ማበረታታት ትልቁ አስፈላጊ ነገር ነው። ትችት የአንድን ሰው የመስራትና የማደግ ጉጉት እንደሚገድል አበክረው ይገልጻሉ። ስለሆነም አንድን ሰው ጥሩ ሲሰራ ከልብ የመነጨ ምስጋና ማቅረብ አስፈላጊ ነው። ራስን ወዳድ ከመሆን መታቀብ ከሰዎች ጋር ያቀራርባል። ሰዎችን ከልብ መውደድ ብዙ ርባና አለው። አንድ ሰው እንዲቀርብህና እንዲወድ ለማድረግ ስለ ራሱ አውራለት። ብዙ ሰዓት ስለ ራሱ ብታወራለት በሰውየው ላይ የተፈላጊነት ስሜት አሳደርክበት ማለት ነው። በመሆኑም በዚህ መልክ ሰዎችን ለማቅረብ ከመሞከር ጥሩ የመግባባት መንፈስን እንድትፈጥር ያስችርሃል። ከሰዎች ጋር ተግባብቶ መኖር ትልቁ የሕይወት መፍትሄ ነው። ሰናይ ጊዜ።